ጉያ ልትነጥቀኝ ሞክረሃል። ገባ ምንም አልቻለችም እና አንተም ሌሎች ሰዎች ላይ መቀለድህን ትቀጥላለህ። እሱ እንግዲህ እኔን አይመለከተኝም። ነገር ግን እውነት ለመናገር እኔ ሳይሆን ያልጨረስኩት አንተ ነበር ያልጨረስከው። አሁን እኔ ስለ እንደዚህ አይነት ጉዳይ ላውራክ ሳይሆን የመጣሁት ስለጠራኸኝ የመጣሁት የራሴን ጉዳይ ስለያዝኩኝ ነው። ገባ? ለምንድን ነው የመጣሁት መሰለህ? ትናንትና ይቅርታ የኔን ጉዳይ እንጨርስና እኔ አሁን ስለአንተ ጉዳይ ስለኔ ጉዳይ አይመለከተኝም። ለምን አንተ አይመለከተኝም። ጨርሱ እየጠበቅናችሁ ነው። አስጨርሰኝና ስጨርስ ማውራት የምፈልገውን ነገር ማውራት ትችላለህ። ሲቀጥል ደግሞ እኔ አሁን ያንተን ጉዳይ ምናምን ለመስማት ሳይሆን የመጣሁት እንድታቅል የሚፈልገው ነገር እኔ ሳይሆን የደረስኩብህ ኢቨን እኔ ትቻለሁ ብዬ እንኳን እየኖርኩኝ አንተ ነህ እየደረስክብኝ ያለኸው። ይሄን ነገር በደንብ ልታውቀው ይገባል። ማንም ሳይደርስብህ እየደረስክብኝ የነበርከውም አንተ ነህ። ሲቀጥልም እሷንም ቢሆን መስማት ያለባትን ነገር በሙሉ እንዳትሰማ አድርገህ ነገሮችንም ሸፋፍነ የምታልፈው የምትርበተበተውም ለምን እንደሆነ አላውቅም። እሱ የራስ ኬዝ ነው፣ የራሳችሁ ኬዝ ነው፣ አይመለከተኝም። አንተ ነገር ግን ማወቅ አለብህ። ገባ? አንተ ለእኔ ልጅ እውነት እንደምታስብና እንደምትጨነቅለት ማስመሰልህን ማቆም አለብህ። ሲቀጥል አንተ ለእኔ ልጅ አባት መሆን የምትችል አይነት ሰው አይደለህም። ገባ? እውነት አንተ የአባትነት ስሜትና የአባትነት ሞራሉ ቢኖርህ ኖሮ እንደዚህ ባላደርክ ነበረ። ትናንትናም ቢሆን እህትና ወንድምህን ልከህ ልጄን ከጉያ ልትነጥቀኝ ሞክረሃል። ገባ? ሲቀጥል ኔቨር ከአንተ ውጭ ማንም ይሄንን ሊያስባቸው። ሲቀጥል ደግሞ ይሄንን አንተ ካላሰብከው እነሱ በፍጹም ሊያደርጉትም ሊዳፈሩ የማይችለው ነገር ነው። አንተ ስለነገርካቸው ይሄንን ነገር ሊያደርጉት የፈለጉት። ገባ? ዝም በልና አዳምጠኝ። እኔ ሺህ ዓመት አላወራም አይደለ? ምንም ሳላቅ ነው ልታስብ ከሆነ አዳምጠኝ። ማዳመጥ ይችላል አይደለ? እኮ ዝም በላ። ስላደረግከው ነው የምነግርህ። ገባህ አይደለ? አላደርገውም ፈጣሪ ያውቀዋል ነገሩን። በቃ ነግሬሃለሁ። ከዚህ በኋላ ቤቴም ሆነ እየመጣ ነገሮችን እንድትረብሸኝም አልፈልግም። ልጄም ጋራ ገባ? አንተ ሲጀመር አባቱ መሆን አትችልም አይደለህም። እንደውም ሞራሉም የለህም። ገባ? ስነ ስርዓትን ይዘህ የራስን ላይፍ ኑር፣ የራስን ላይፍ ምራ። እኔም ጋር አትድረስብኝ። የራስን ነገር ራስህ ቀጥል። ገባ? አንዴ እዚህ አንዴ እዛ፣ አንዱ አልተመቸምና አንዱ ጋር ትሄዳለህ፣ አንዱ አልተመቸምና አንዱን ትቀያይራለህ። ይሄ የራስ ጉዳይ ነው። ገባ አይደለ? ለልጄ እንዴት እናት ሆኜ ማሳደግ እንዳለብኝ እኔ ነኝ የማውቀው እንጂ አንተ ወስደህ ልጄን አታሳድግልኝም። አንተ ሲጀመር በቅጡ ብታድግ ኖሮ እንደዚህ አይነት ሰው ባልሆንክ። ልጄ ደግሞ እንዳንተ አይነት ወንድ ሆኖ እንዲያድግ አልፈልግም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ያለን አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻላችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እንግዲህ ዛሬ አብርሽና ሩታ ያሉበትን ነገር ይዤላችሁ መጥቻለሁ ማለት ነው። እንግዲህ አብርሽ እንደምታውቁት 1 ሚሊዮን ካልገባነ ድራማችንን አናቆም፣ ስለዚህ 1 ሚሊዮን አስገቡንና አዲስ ነገር ይዘንላችሁ እንመጣለን እያሉ ይገኛሉ ማለት ነው። እንግዲህ ሁላችንም 1 ሚሊዮን እስከሚገቡ ድረስ ይሄን የነሱን ጸብ ላለመስማት 1 ሚሊዮን እነሱ ማስገባት አለብን ማለት ነው። አስባችሁታል? እና 1 ሚሊዮን ካልገባን ይሄን ድራማችንን አናቆም። ስለዚህ ሁላችሁም ግሬስ ፋሚሊ 1 ሚሊዮን አስገቡን፣ ኢንተርናሽናል እንፈልጋለን እያሉ ይገኛሉ ማለት ነው። እንደምታዩት አሁን ደግሞ ሄርሜላ ጋር ቀጥሏል ማለት ነው። ሩታና ፍቅርን ከህይወቴ ውልቅ በሉ እያለ ይገኛል ማለት ነው። አብርሽ ወንድ መሆን አለበት ማለት ነው። አሁን እንደምታዩት አብርሽ ሴት ነው፣ ያው ቀሚስ መልበስ ነው የቀረው እንጂ ማለት ነው። ለልጃቸው ነገር ምን እንደሚያስተምሩ ለልጃቸው ነገር ምን ይዘው እንደሚቆዩ አናቅም ማለት ነው። ልጅ በህይወታችን ሲመጣ ማለት ነው ጥሩ ነገር ተምሮ የኛን ራዕይ ተከትሎ እንዳድግ እንጂ ዝም ብሎ እንዳድግ መፍቀድ የለብንም ማለት ነው። ቪዲዮ ማለት ደግሞ የሚቀመጥ ነገር ነው። ነገ የኛ ልጆች የሚያዩት ነገር እስከሆነ ድረስ ደህና ነገር ሰርተን ማለፍ አለብን እንጂ ልጆቻችን ሲያዩት የሚያስጠላ ነገር እያሳለፍን መሄድ የለብንም ማለት ነው። እና አብርሽ የሚሰራው ስራ ነገ ልጁ የሚያየው ቪዲዮ ነው ማለት ነው። ሩታ ትሄዳለች፣ ሄርሜላ ትመጣለች፣ ሄርሜላ ትሄዳለች፣ ፍቅር ትመጣለች። አስባችሁታል? በቃ እንደዛ አይነት መቀየር አባትነት አይመጥንህም ብላለች ሩታ ማለት ነው። የልቤን የተናገረችው ዛሬ ሩታ ማለት ነው። ሄርሜላ ደግሞ እንደምታወደስ ብሏታል። ነገ ደግሞ አላቀሽም ሲላት ትታፎቀፉቅ ትገኛለች ማለት ነው። ጠብቁ። እኔ ግርም የምትሉኝ ሩታ ልቧን እንዳትሰብራት ምን ልባላትና ነው እሷ ጋይስ